በኢትዮጵያውያን የዘመን አቆጣጠር የክረምት ወቅት ተብለው ከተለዩት መካከል ሐምሌና ያለንበት የነሐሴ ወር ተጠቃሽ ናቸው። እኒህ የክረምት ወራቶች ደግሞ ተማሪዎች የትምህርት ጊዜያቸውን አጠናቀው እረፍት ላይ የሚሆኑባቸውና በልዩ ልዩ ሁነቶች የሚያሳልፏቸው ጊዜያት ናቸው። ከቅርብ ጊዜ ወዲህ አዳጊዎች የእረፍት ጊዜያቸውን ከጨዋታና ተዝናኖት በተጨማሪ ክህሎታቸውን በሚያዳብሩ ሁነቶች እንዲያሳልፉ በተለያዩ አካባቢዎች አበረታች ስራዎች እየተሰሩ ይገኛሉ። ሰመር ካምፕ እንግዲህ ልጆች ከትምህርት ቆይታቸው ጊዜ በኋላ ክረምት ላይ ቤት ነው የሚያሳልፉትና አብዛኛው ልጆች ያ ደግሞ ወላጅም ላይ ጫና ይፈጥራል። ለልጆችም ደግሞ አላስፈላጊ ስትረስ ውስጥ ስለሚያስገባቸው ልጆቻቸውን ክረምት ላይ እኛ ጋር እንዲያሳልፉ ከስፓይን ኮንሰልተንሲ ከሚባል ድርጅት ጋር በጋራ በመቀናጀት ይህንን የሰመር ካምፕ ፕሮግራም ለማዘጋጀት ያወስነን ወደ ስራ ገብተናል። ፕሮግራሙ ክህሎታቸውን እንዲያዳብሩ እድል እንደፈጠረላቸው አዳጊዎቹ ከጣቢያችን ጋር በነበራቸው ቆይታ ነግረውናል። አክቲቪቲዎቹ በጣም ደስ የሚሉ ናቸው። ጀስት ፕላስ ሰመር ካምፕ ስትገባ ማለት ነው you have to be free። እዚህ ከመጣው አንድ ወር አልፎኛል እና በዚህ ውስጥ ብዙ የቼስ ክህሎት አግኝቻለሁ። ኳስ ላይ ያለንን እውቀት እያሰፋን እንገኛለን በትሬዲንጉ አማካኝነት ማለት ነው። ምንም ማላውቃቸው ነገሮች እዚህ ነበሩ። አሁን ችያለሁ። ድሮ የምችላቸውን ደግሞ አሁን ደግሞ በጣም ችያቸዋለሁ። እዚህ ደግሞ ግቢው ተመችቶኛል። ብዙ ጓደኞች አግኝቻለሁ። ብዙ አይነት ታክቲኮች ድሪብል ምናምን ያሳየናል። በዛም የኳስ ችሎታ ያስተምረናል። እዚህ ጋር እንዳየውን ቅድም እንደምንሰራው እዚህ ጋር ድሪብል እንድንለምድ ብሎ እና አቅም እንድንል እዚህ ካስ እየመታል ከጓደኞቻችን ጋር እየተቀባበልን እንድንጮት አድርጎናል። ፕሮግራሙ በበጋው ክፍለ ጊዜም ተጠናክሮ ቢቀጥል መልካም መሆኑን ያነሱት ወላጆች በልጆቻቸው ባህሪና ክህሎት ላይም ለውጥ ማየታቸውንም ጠቁመዋል። ጨዋታ መገደብ፣ የመጫወቻ ቦታ እጦት፣ ከእንደገና ደግሞ እኔ የራሴ ስራ ላይ ስለመሆን ከልጆቼ ጋር የሚኖረኝ አብሮነት ጊዜ፣ ባልንጀራ ማፍራት በጣም የምር በጣም ልነግርህ ከምችለው በላይ ብዙ ነገር አትርፈናል። የተለያዩ ኤክሰርሳይሶች አሉ። እዚህ ዋና አለ፣ ሳይክል አለ፣ ኳስ አለ፣ ሩጫ አለ። እነዚህ ሁሉ ነገሮች ለሱ የተሻለ ባህሪና የተሻለ ፊዚካል አፒራንስ እንዲኖረው የተሻለ ሜንታሊቲ እንዲኖረው ያደርጋል ብለን ነው ያመጣ ነው። ለውጥም አይተንበታል። ለአይምሮአቸው ጥንካሬ እጅግ በጣም አስፈላጊ ነገር ነው። እጅግ በጣም ደስ ይላል። ልጆቹ በጣም እየተዝናኑ ነው። ኢቭን እንኳን ዛሬ የሆነ ፕሮግራም አለ ቅሪ ስትባል እሪ ነው የምትለው። እሪ በቃ አይሻጥለን እና እጅግ በጣም ፈልጋው ወደው ነው የምትመጣው። እንግዲህ እሷ ላይ ያለውን ልዩነት እኔ ልነግር አልችልም። በጣም እጅግ በጣም ፈጣን ሆናለች። በጣም ሰመር ካምፕ ወይም የክረምት በጎ ፍቃድ አገልግሎት አዳጊዎች ለነገ ህይወታቸው ጭምር ስንቅ የሚያገኙበት እየሆነ መጥቷል ይላሉ የስፖርት ባለሙያዎች። ሰመር ካምፕ ትልቁ ነገር አንድ ስፖርት ብቻ አይደለም ብለው የሚመጡት እንደምታየው በጣም ብዙ ስፖርት ነው የሚያውቁት። ምንም የሌላቸውን ችሎታ ምንም ዕውቀት ያልነበራቸው እንዲያውቁ አድርገዋል። ኢቭን ከባህል ውዝዋዜ ጀምሮ ካልቸር ስፖርት አለ፣ ቮልቦል አለ። ይሄ ሁሉ በጣም ብዙ ስፖርቶች አሉ። ሁሉም ላይ አላቅም የሚለው ነገር አይኖርም። ቢያንስ አውቀው የሚሄዱበት አጋጣሚ አለና ቤት ላይ ቢውሉ ኢቭን ከጌም የዘለለ ነገር አይኖርም። እዚህ ስትመጣ ግን ብዙ ሰዎች ታገኛለህ፣ ብዙ ጓደኛ ታፈራለህ፣ ብዙ ስፖርትም ታውቃለህ ማለት ነው። የልጆች ሰውነት ተቀባይ ነው፣ ሰጪ አይደለም። ተቀባይ ደግሞ የሚሰጠው ነገር ያስፈልገዋል። ስለዚህ እነዚህን የምንሰጣቸውን ነገሮች በዚህ እድሜያቸው ላይ ከሰጠናቸው ለኛም ማረፊያ ይሆኑላል። ነገ የት ይገባሉ ብለን አንሳቀቅም። እድሜያቸው እስከ 10 እስከ 9 8 ሲሆኑ ጀስት ፈን እንዲያደርጉ ነው። ሌላ ኦብጀክቲቭ የለንም። ምክንያቱም እዚህ ጋር መጥቶ ፈን ያደርጋል። ከዛ ደግሞ የተሻለ አቅም ሲኖረው ደግሞ አቅሙ ከፍ እያለ ትንሽ በሚሰራት ቴክኒክ አማካኝነት የተሻለ እየሆነ ይሄዳል። ያው እዚህ ጋር ሪፍሬሽ እንዲያደርጉ ልጆች የመጫወት መብት አላቸው። ሪፍሬሽ እንዲያደርጉ የማድረግ ነው። እንደዚሁ ደግሞ ትንሽ ደግሞ እድሜያቸው ደግሞ ከፍ ያለ ደግሞ ትንሽዬ እንደዚሁ ቴክኒኮችን ዲቨሎፕ እንዲያደርጉና አሁንም እነሱ ኢንጆይ እያደረጉ እንዲሄዱ የማድረግ ስራን እየሰራን ያለ ነው። በስፖርታዊ ጨዋነት እንዲሁም ደግሞ የተለያዩ ኮሙኒኬሽን ስኪሎችን እንዲሁም ደግሞ ትምህርታዊ አዘል የሆኑ ሊደርሺፕ ክላስ እንዲሁም ደግሞ የባስኬትቦል ቲዮሪ የተለያዩ ስልጠናዎችን አድርገናል። እንዲሁም ደግሞ ጌሞቹን በተጫወቱ ቁጥር ሞር ኮንፊደንት እንዲሆኑ ሊደር እንዲሆኑ በንግግራቸው በጣም የተሻለ ንግግር እንዲያወሩ ብዙ አይነት ነገር ሰርተንባቸዋል። ይሄ የተሻለ ያረጋቸዋል ብዬ አስባለሁ። በክረምት ስልጠና ታዳጊዎችን ህጻናቶችን ጨምሮ ወደ መልካም ነገር ጊዜያቸውን በመልካም ነገር በክህሎት እንዲያሳልፉ የሚያደርግ በጣም
ይሄ ሊጀር ታይም የሚባሉትን በአግባቡ ለመጠቀም የሚያስችል ፕሮግራም ነው የሚል እምነት ነው ያለው። እንደ ባለሙያዎቹ ገለጻ የክረምት የበጎ ፈቃድ አገልግሎት የትውልድን ስነ ምግባር ከመገንባት በተጨማሪ ተተኪ ስፖርተኞችን ለማፍራት እድል ይፈጠራልና በትኩረት ሊሰራበት ይገባል ሲሉ ጠቁመዋል።